ግቢ አንቺ ትዘጊያለሽ ከኔ ጋር ስላልኩ ነው ትዘጊያለሽ ከኔ ጋር ሀገር እያሳየኝ ነው ምን ሀገር አየ ምን አገባኝ ኧረ ተወኝ ምን አገባኝ ማን አገባ ሐሰን ሰው በገዛ ቤቱ መዝለል ይችላል በገዛ ቤቱ እንደፈለገ አንተ ለምን አትሄድም እንዳስ የኔ ነው አንቺ እኔ አላገባም ይኸው ተውኩት እምቢ እኔ መዝለል ነው ፈልገው ምንድነው እኔ ከድኩ ማለት ተዘላለና እና ተመለስ ኧረ ወይኔ አንቺ ያለሽ አንተ ነው አትቀርዝ ነው የገደለችው እሷ ናት ይባልና እዘላሉ ልቀቅ አንተ ስለሰራው ገባሽ ከዚህ ላይ እንደዘላ አይደል ምትፈልጊው እሱ ነው እሺ ወር ተዘቀለና ንገሪኝ መጀመሪያ ትፈልጊ እኔ እንደዘላ ምፈልጊው ወርተ እኔ አልፈልግም እና ምንድነው ፈልጊው እኔ ሄድላለሁ እቃዎችን ሰብስቤ ባሽ የሚያሳክመኝ ሰው አሳክመኝ አትገፍትሪኝ ተቀመጥ እኔ ገፈትሽ ተጣጣም አደርስሽ አሁን ዞር በይ ልዝለልበት ሴቲቱ ያማታል እንዴ ሐሰን ስለስራት ነው ሰው በገዛ ሀገሩ መስደል ሰው በገዛ ቤቱ መስደል አይችልም ቤት ተወረረልኝ ቤት ከምኖርበት ቤት የቤት ኪራይ መክፈል ስላልቻልኩኝ ተባረረልኝ እና ደግሞ ብር እየቸገረኝ ስለነበር እቃዎችን ሸጥኳቸው የኔ ኬክ የኔ ጣንበለል ሴቶቹ አብደዋል እንዴት ነው ጸጉርክ የሚያምረው ደግሞ ጽም ምናምን የለም እንዲህ ነው ግፊት ከሚያምረው ያለ ጽም እንዴት እንደምታምር ሸበላሽ ደግሞ ደረት ምናምን ነገር በነገራችን ላይ እጅ ምናምን ብታሞጋግሺ ምንም ብትይ እዚህ ቤት አትኖር ጨበሬና ጸጉርን እኔ ነኝ ማስተካክለው ቆርጥላለ ምናምን ይሄኔ ልብስ ቆሽሿል እኔ አጣለ ኳስ ማየት ምናምን ነገር የለም አርፈ ከኔ ጋር ትቀመጣለህ ወጥ ስሰራ አብረን እንሰራለን ከዛ ደግሞ መተኛት ካለበት አርፈ ትተኛለህ ገባካ ይሄ መዞር ከጓደኞች ጋር መዞር ምናምን ቀረ ድሮ ቀረ አሁን ተሰበሰባለ አልፎ ቁጭ ትላለች ሴት ልጅ ደባላ አርጊ ቤቴ ማኖር አልፈልግም ውጪልኝ ምክንያቱም አንደኛ ነገር ካንቺ ጋር ማደር አልችልም እኔ አንድ ቤት ውስጥ ሳንጋባ ማለት ነው ይካዛና ስር እንዴ ነው እኔ አንድ ላይ ምን ኖረው ስለዚህ ውጪልኝ ደባል መኖር የምትፈልግ ከሆነ ከኔ ጋር ተጋብተን ነው የሚሆነው ማይ ገብቶሻል ሳንጋባ እኔ ራሴን አላም ነው አንቺ ጋር ተኛው ማለት ራሴን ማመን አልችልም እኔ ብቻዬን ነው መኖር ፈልገው እንተ መውጣት ትችላለህ ከፈለከ እዚህ ቤት አይደለም ቤቴ ድረስ መውጣት ትችላለህ የምሬን እያወራክ ያለው አንዳንዴ አሁን ሴት ልጅ እንደምትይ አዱና ቁም ነገሩን መለየት አለብህ ቁም ነገሩን በስነስርዓት ነገር ስልችት ነው ያለኝ እኔ ብዬ ህይወት ሁላ ሰልችታኛለች ከዚህ ጋር ነው ፍርጥ ብዬ መገላገሉ ግልግል ፍርጥ አላ ፍርጥ ድብን ነው አው እሱ ለዛ እስር ቤት ተይዘሽ ስትወረወሪ ታወሪያለሽ ሰላም አለይኩም ደናችሁ ድና የተከበራችሁ የኛ ቤተሰቦች ዳና ናችሁ እኔ ዳና ነኝ አልহামዱሊላህ ሁሉ ሰላም ስራ ቤተሰብ ዳና ናችሁ ሁሉ ሰላም ዛሬ እንግዲህ በጣም ብዙ ነገር ለማከራችሁ ይሄ ብላችሁ እንድትነግሩኝ እንድታግዙኝ ፈልጌ ነው የመጣሁት ምንድነው ችግሩማ ይሄ ካላችሁኝ እኔ ኑሮ ከብዶኛል እውነት ለመናገር ምንም ሳላችሁ በስነ ስርዓት ሳላወራችሁ ነው ወደ ቀጥታ ወደ የመጣሁበትን ሐሳብ የተናገርኩትና አሁን ላይ እያንዳንዱ ነገር ከባድ ነው ታውቃላችሁ ብዙዎቻችሁ ከሀገር ውጭ ናችሁ ሀገር ውስጥ ያላችሁ ደግሞ አዲስ አበባ ምን ያህል ውድ እንደሆነ ታውቃላችሁ ኑሮ በተለይ ደግሞ ስራ ካልተሳካላችሁ ስራ ከሌላችሁ ይሄን አለ ማለት አሪፍ አይደለም ደስ የሚል ነገር አይደለም ብቻ ሀገር ብቻ ያው አልহামዱሊላህ ዋናው ጤና ነው ግን ደግሞ በዛው ልክም ስራ እየሰራን ካልሆነ ገንዘብ ከሌለን የቤት ኪራይ መክፈል ለምግብ ወጪ ምናምን በጣም ከባድ ነው ያው ይመስለኛል በዱዓው ነው መሰለኝ እየኖርን ያለነው ብቻ ዛሬ በቃ ሲሪየስ ሆኜ ነው የመጣሁት ምንም ማድረግ ስለማልችል ከዚህም ይበልጥ ነገር ስለማይመጣ በየወሩ
በየወሩ የቤት ኪራይ ራሱ መክፈል ባይዘ ቤት ያላቸው ሰዎች በጣም የታደሉ ሰዎች ናቸው አዲስ አበባ ላይ። ምክንያቱም ሌላ ነገር ምንም ነገር የለበትም ማለት ነውና ቤት ካላችሁ በትንሽ ስራ መኖር ትችላላችሁ። ግን የቤት ኪራይ በየወሩ የቤት ኪራይ መክፈል ይሆናል ከባድ እንደሆነ እንዴት ልንገራችሁ። ብቻ ምን እላችኋለሁ ሌላ ነገር ምናምን ሳይሆን ሀሰን ደገፍ እንዲያረገኝ ስለፈለኩኝ ሀሰን የቤት ኪራይ ይከፍላል፣ እኔ ደባል ሆኜ እኖራለሁ። ምክንያቱም በቃኝ ሴት ነኝ ብዙ ታግያለሁ ምናምን ከዚህ በላይ ደግሞ ስለማልችል ቢያንስ እሱ በከፈለው ቤት እኔ ምግብ ምናምን እየሰራው በሷ አግዟለሁ። ቢያንስ እንደ ሴትነቴ ስራ ምናምን በመስራት የቤት ስራዎችን አግዟለሁና አንድ ፍራሽ እና የሱ ስጦታ ብቻ ነው ያለችኝ አሁን ላይ። ሽጫቸዋለሁ፣ የቤት እቃዎችን ሙሉ ሽጫቸዋለሁ። ሶፋ ነበረኝ፣ ሶፋዬ ተሸጠ። ቲቪ ነበረኝ፣ እሱንም ተሸጠ። ሌላ ምን ነበረኝ? ምግብ መስሪያ ምናምን እንትኖች መክተፊያ ምናምን እነሱ ምናምን ነገር ደግሞ አለ ሰው ቤት ነው የተቀመጡትና እነሱን እንትን ይዤ ሄዳለሁ። ሀሰን ፍቃድ ልጠይቀውና ምን ትላላችሁ? ማለት አሪፍ ሀሳብ ነው አይደለ? እኔ አሁን ህይወት ከሚከብዘኝ ደባል ሆኜ ከሱ ጋር ቢያንስ የቤት ስራ ምናምን ነገር ላግዘው እችላለሁ። ከዛ አብረን እንኖራለን ማለት ነውና ቤተሰቦቼ እና ብቻ ምን እንደምላችሁ አላውቅም። ግን በቃ እውነቱን ለመናገር ወላሂ የቤት እቃዎችን አልሸጥኩም። ሁሉም እቃዎች አሉ። ግን ደግሞ የቤት ኪራይ ስላልከፈልኩኝ እንዴት ነው የሚባለው? የቤት ኪራይ አከራያችሁ የቤት ኪራይ ሳከፍሉ ስቀሩ በእግር በፈረስ የሚባል ነገር አለና አንዳንዴ ሳምንት 15 ቀን ራሱ 15 ቀን ሳይሆን ሳምንት ራሱ ባይኖራችሁ ራሱ የማይጠብቁ አከራዮች አሉና እስከዛ ድረስ ቢያንስ አሰንጋ ሄጄ ትንሽ ላሳልፈውና እንትን ስል ስከፍል እመለሳለሁ። ግን እስከዛ ድረስ ያው ያሰን ደባል ነው መሆኑ እንትን እኮ ነው። እንደውም ላሰን በጣም ጥሩ ነገር ነው ቤተሰቦቼ። ምክንያቱም አጫውተዋለሁ፣ ምግብ ሰራለታለሁ፣ ቡና አፈላለታለሁ። ቡና ሰፈላይቻ አላውቅም ቤት ላይ ሲጀመር ሲኒ ምናምን የለውም እኮ ወንድ ልጅ ያፈላል። አሁን የኔ ወንድም ምግብ መስራት ይችላል፣ ቡና ያፈላል። በጣም ጎበዝ ነው። ብዙ ስራዎችን ይሰራልና ሀሰን አይሰራም። ለምን እንደማይሰራ አላውቅም። ይሄንን እንጠይቀዋለን። እሺ ወይ ደግሞ በዚህ አታልለዋለሁ። እኔ ቡና ፈላልሃለሁ፣ እኔ ጋር ሲኒዎች ምናምን አመጣና ቡና ፈላልሃለሁ፣ ምግብ ሰራልሃለሁ ምናምን አንተ ብቻ ሶፋ ካጠገብ እንደዚህ አለች፣ እንደዚህ ፍራሽ ማስቀመጫ እሷ ጋር የኔን እቺን ፍራሽ ቁጭ እናረግባትና ከዛ እኔ እሱ ጋር ተኛለሁ። ምግብ ምናምን ቤት ምናምን እንትን እያለን ማለት ብናጣ እንኳን ተጋግዘን እንኖራለን እላለሁ። እደልለዋለሁ ብዙ ነገር። ደግሞ ልብሴን ለበሽ ይለኛል ማለት እሱ የሰጠኝ ልብስ ነው። ለብሹ መጥቼ አላውቅም ቤተሰቦቼ። ይሄ እሱ የሰጠኝ ልብስ ነው ማለት ነውና በዛውም ሰርፕራይዝ አደርገዋለሁ። ለብሹ አላውቅም፣ የሱ ጊፍት ነውና ብቻ በጣም ነው የምወዳችሁ የማከብራችሁ የኔ ውድ ቤተሰቦች። አሰብናን እንግዲህ ካሜራማን አንተ ታግዘኛል አታግዘኝም? የኔ ቤተሰቦች ያሰን ቤት እዚህ ቤት ነበር ባይዘይ ከቀየረ በኋላ እንትን አላለማ ቪዲዮ አይ ቲንክ እንትን ያለ አይመስለኝም። እዚህ እንደቀየረ አላያችሁትም። እችኛው ቤት ትንሽ ነበርችና ይሄ ሲለቀቀለት ወደዚህ ቤት ገባ ማለት ነው።
አሁን ጉድን አላወቅ ነዋሪ ወጣሁልህ። እንዴት ነህ? ስራ እንስራ። እሱ ያግዘኝ። ሁሌ እኔ ነኝ ይዤ የምመጣው። ና ግባ። ኧረ ና ግባ። የቱ ጋር ላድርገው? ይሄ የቱ ጋር ይሁን? እዚህ ጋር ይነጠፋ። ቦታ አገኘ አንተ። ወይ ጉድ! ቦታ አገኘ ይሄ ነገር። እሺ ነገር ትታረፍ። ልብሴ ቆይ እንኳን ደህና መጣሽ ይባላል እኮ ምንድን ነው? እንኳን ደህና መጣሽ በለኝ። ቤት መሰለኝ የመጣሁት። ፍራሽ ይዘሽልኝ መጥተሽ ነው? ፍራሽ ይዘሽልኝ መጥተሽ ነው ማለት አንተ? ሶፋ አለ እኮ ይበቃል። ሶፋ ይበቃል። ብዙ ሰው እኮ ነው ያለው። ብዙ ሰው ነው ያለው። ማን አለ? ወንድሜ አለ። የት? የት ጋር ላስቀምጠው? ተርፍ ቁም ሳጥን የት ነው ያለው? ምን ተይዟል? በእግራችሁ ነው የተነሳሽው? ለምንድን ነው የምትከቺው? ምንድን ነው የፈለግሽው? በቃ እዚህ ላይ ይደረግ። ነይ ቆይ። ማታ መለብሳት ናት። ኧረ በመከራ ነው ያሳጠብኩት። የምታጥቢልኝ መሰለሽ እንዴ? ምንድን ነው? ልብስ ቆሽሿል ነው? ምንድን ነው ይሄ? ልውሰደው? የራሴ ልብስ እኮ ነው እኮ። ምንድን ነው? ለምንድን ነው የምትከቺው? እንዳትከቺው። ቆይ ምንድን ነው? መጀመሪያ ተናገሪ። እሺ ያዘው። እሺ ያዝኩ። ስለመጣሁ ደስ አለክ? እንዴት ነክ? ይሄ ምንድን ነው? ይቀመጥ እኔ ጋር ሊቀመጥ ነው። ምንድን ነው? ለምን? አንድ ፍራሽ አለኝ። ያን አሽንጉሊቴ ያው አደራ። እሺ ምን ፍራሹ ይቀመጥ እኔ ጋር? ይሄ የሚለብሰው ነው ወይ እዚህ ላይ አስቀምጠው። እንትን አለክ? ምንድን ነው ስሙ? ቆይ አንሶላ ነገር ካለ። አረ ምንም የለም። ቁም ሳጥን ውስጥ ያስቀመጥሽው ካለ እንዴ? ምንድን ነው ዝም ብለሽ የመጣሽ ቁም ሳጥን ነው? ትራስ አለክ? ይኸው አለ። ስራ እንሰራለን። ሴትዮ ይሄ ትራስ ልትወስጂው ነው? እኔ እኮ ይቸግረኛል ብዬ ነው ከአንቺ ቤት ያመጣሁት። የሰጠሁህን ነገር አሁን ተቸግሬያለሁና ተመልሳለህ። የሰው ልጅ ሲሰጥ የተቸገረ ጊዜ ይመለስለታል እኮ። አሁን እዚህ ጋር ለምን እንደምታደርጊው ፍራሽ ነው እኮ። ኧረ በእናትህ ትጠለኛለህ። ለምንድን ነው እዚህ ይዘሽ የመጣሽው? ኮተት ሰብስበሽ የምትመጪው? በቃ ይሄ የተኛበት ቦታ፣ ይሄ የምዝናናበት ቦታ ነው። የምነግርህ ነገር አለ። እንደ እማወራ እዚህ ጋር ቁጭ ፍሩ ምናምን ነገር እኮ። ይሄን አንቺው ከዚህ ጋር ይሄ እኮ መተላለፊያ ነው። ይሄ መንገድ መስኮት እኮ ነው እዛ ጋር ያለው። ይሄ እዚህ ጋር አይቀመጥም። ከተቀመጠም እዚህ ጋር ነው የሚቀመጠው። እዚህ ጋር መቀመጥ ይችላል። እሺ እውነት ነው የምጠይቅህ ነገር አለ። ቦታውን አልሞች ደግሞ አውቀሽ ነው የምትረግጪኝ? ማረግጠቅ ምን ፈልገሽ ነው? እሺ ለምንድን ነው ፍራሽ ይዘሽ የመጣሽው? እኔ እኮ ማለት ነው ስልኬን ለምን የምትወረውረው? ምንድን ነው ወደ ምን እንትን ነው? ከእንቅልፌ ነው የቀሰቀስሽኝ። እንቅልፍ የተኛ ሰው አይን የለህም አለኝ። እንትን ነው ልወጣ ስል ነው የመጣሽው።
ተኝቼ ነው የመጣሽው አልክ። አሁን ደግሞ ልወጣል። እኔ የፈለኩትን በቀበጣጥር መፍትሄ ነው እኮ ለራሴ። አሁን ምን ላድርገው? ምን ላድርገው? እሺ እኔ ቋሻንጉሊት ምናምን ካለ አንተ ኧረ በእናትህ እስኪ ላወራ በእናትህ አውሪ። ምን ተዋት እስኪ ትቀመጥ። አንተ ማለት የኔ ኬክ ሰው ነህ። አንተ ማለት ለኔ የህይወቴ የግማሽ አካል ነህ። አማርኛው ልክ ነኝ? እና በጣም አሞት የማከብርህ በጣም ነው የማደንቅህ። ተቸግሬያለሁ። ከቤት ተባርሬያለሁ። ከየት ቤት? ከምኖርበት ቤት የቤት ኪራይ መክፈል ስላልቻልኩኝ ተባርሬያለሁ። እና ደግሞ ብር እየቸገረኝ ስለነበር እቃዎችን ሸጥኳቸው። ሶፋ ሸጥኩኝ። ግን የምግብ መስሪያዎች እቃዎች አሉ። እኔ አንተ ቤት ስመጣ ምን አደርጋለሁ? አንተ አባወራ እኔ ማወራ ምግብ እሰራልሃለሁ። አንተ እየወጣ ምግብ እየሰራ ምናምን የቤት ኪራይ ትከፍላለህ፣ የምግብ ምናምን ትከፍላለህ። እኔ ስራዬ ምንድነው? ምግብ ምናምን ማብሰል፣ የልብሶች ምናምን። ምንድነው ልብስ ተግማምቷል፣ ቆሽሿል እኮ አይካ። ይሄ ማለት እኔ አንተ ቢገባው ማለት ይሄን ነገር ይታጠባል። ውይ ፀጉር ቆሽሿል ሁላ። እኔ ከመጣሁ አንተ ቤት ፀጉርን አጥብሃለሁ። እቃ ፍቱን የነች ሴት አገኘክ ማለት ነው። እና ካንተ ጋር ደባሉኝ ነው። አልሰማሁሽም። እንትን ነው ቡና አልጠጣሁምና ወላሂ ያልሽው ነገር ምንም የሰማሁሽ አይመስልም። እኔ አልሰማሁሽም። ምድረች ካንተ ጋር ደባሉኝ ልኖር ተቸግሬያለሁ። ደባሉኝ ልኖር። ለቤትሽስ? ቤቴ ተባረርኩ። እቃዬን ሸጥኩ። በገዛ ቤትሽ ነበር እንዴ? የገዛ ቤቴ እኮ አይደለም የተከራየሁት ነው። ያከራየ ቤት ነው። የቤት ኪራይ ሲለኝ እሱ እና ቀስ ብለሽ እኮ እሱ በሳሎን ሲመጣ እኔ በጓሮ ስወጣ፣ በሳሎን ሲመጣ በጓሮ ስወጣ፣ ይሄው መጨረሻዬ አገኘኝ። ስንት ቀን አልፎ ሳምንት አለፈ የቤት ኪራይ እና በሳምንት እኮ የማስወጣት መብት የለውም። ከሳምንት በኋላ አለው ታክሶ በጸባይ ሴት ልጅ ነሽ። በዛ ላይ ይሄን ያክል አዎ በቃ አስቸገርኩት። ተሸዋወድን። አሁን ሲጀመር አባሮኛል። ቤት ዕቃ የምታውቀውን ያቺ ሶፋ የተሸጠች ቲቪ የተሸጠች ያቺ ማባረር አይችልም እኮ ተፈራርመሻ እንደ ገባሽ? አዎ 10 ሳምንት ነው 15 ቀን ነው የሚለው። ታዲያ ካልከፈለ አባረው የሚለው ለምሳሌ እዚህ ቤት አልከፍልም። የቤት ኪራይ ዝም ብዬ ነው የምኖረው። ማራባክ እና እኔ ማብሬ ልኖር የማትከፍልበት ቤት ነው። እኔ ፍቃድ የምጠይቅህ ዘና ብዬ እኖራለሁ። እኔ ብቻዬን ነው መኖር ፈልገው። አንተ መውጣት ትችላለህ ከፈለክ ከዚህ ቤት አይደል? ቤቴ ድረስ መውጣት ትችላለህ። የምሬን እያወራክ ያለሁት አንዳንዴ አሁን ሴት ልጅ እንደምትይ ቀልዱንና ቁም ነገሩን መለየት አለብን። እሺ እንደምትይ እኔ ለራሴ አልበላሁም፣ ቡና አልጠጣሁም፣ አልከፍልም ምናምን ስትል ነው እኔ የቀልዴን መኖር እችላለሁ ምናምን ነው። እሺ አሁን ምን ፈልገሽ ነው? ምንድነው ግን አሁን ግዴታ ደባል አብሬሽ ነው የምኖረው? እኔ ከሴት ልጅ ጋር ደባል አልኖርም እንዴ? ወጣ እንደዛ ሆነ ቤቱን ለቀው ውልቅ ጥፍት በል። ከራሴ ቤት የት ነው የምወጣው? አንቺ እኮ ነሽ የመጣሽው። መውጣት ትችላለህ። ያንተ ቤት ማለት የኔ ቤት ማለት እኮ ነው። አንተ ማለት እኔ ነኝ። ኖ ያንቺ ቤት ያንቺ ቤት ነው፣ የኔ ቤት የኔ ቤት ነው። የኔ ከኔ ነው። የኔን ፓንት አንቺ አታረጊም። ለምን? የወንድ ነው። ገብቶሻል? የኔ ነው፣ ያንቺ አንቺ ነው። ስለዚህ ሶፋ ግን እኮ ያንተ የኔ አያስብልም። ችግር የለውም። እኔ የሚሄው ተቀመጥኩበት፣ አንተም ተቀመጥክበት። መቀመጥማ ለምን እንደፈለግሽ አትጨፍሪበት፣ መብትሽ ነው። ቀን ግን እዚህ አትኖሪም፣ አታድሪም። ምክንያቱም ቤት አለሽ፣ ቤትሽ ነው የምትኖሪው። በጣም ነው የምቀልደው። አሁን በቃ መክተፊያ ምናምን አለኝ፣ አመጣለሁ። ምግብ ልስራልክ። የኔ ኬክ፣ የኔ ጠንበለል አብደዋል እንዴ! እንዴት ነው ፀጉርክ የሚያምረው! ደግሞ ፂም ምናምን የለም። እንዲህ ነው ፊትክ የሚያምረው። ያለ ፂም እንዴት እንደምታምር ሸበላ ነሽ። ደግሞ ደረት ምናምን ነገር በነገራችን ላይ እጅ ምናምን ብታሞጋግሺ ምንም ብትይ እዚህ ቤት አትኖሪ። ጨበሬና ፀጉርን እኔ ነኝ የማስተካክለው። ቆርጥላለሁ ምናምን። ይሄውን ልብስ ቆሽሿል። እኔ ከቤት አከራይሽ ከቤት ሲያባርርሽ እኔን እትትት ብለሽ ታሳምኝ። እኔ እትት ብዬ አላሳምንም። ዛሬ አከራይሽ የቤት ኪራይ ሳከፍ ያባርርሽ እኔን ነገ ከዚህ ቤት አጨልለሽ ልታስወጪኝ ነው ማለት ነው። አይ አላጨልም። በራሴ ሜዳ አልተሸነፈ። እኔ በፍቅር ነው የማሰብድክ እና አሁን እንትን ነገር ስጋ ነገር ተካው ይዘልኝ ነው። በቤት ሴትዮዋን
ስጋ ነገር ቴካዌ ይዘህልኝ ና። ከዛ ደግሞ ከቤት ውጣ፣ ከፈለክ ተቀመጥ። በፍቅር ያስኩ ሊገባ ካልቻለ ምናምን ወይ ካልሆነ ውጣልኝ። ብዙ አይምሮ የሚነካ ታሪክ ነው የነገርሽኝ እስካሁን ድረስ። አሁን ውጪ ምን አይነ ተጎልጉሎ ይውጣ ውጣ ራስክ። ይሄም አግዞሽ ነው መቼም እሱ እንደዚህ ኮተትሽን እንደዚህ ተቆጣጥተሽ ምትመጪው እሱጭ እኔ እንግል ፈስቶኝ ማሽን ወልት ነው እንዴት እንደሚያምር አይ ኖ አለመር እኔ በጣም ነው ማስተባበል ጅፊት ጺምና አይ አልፈልግም እነት አሁን ማይ ኦኬ መውጣት ትችላለህ። ፍቅር ካልገባ ውጣ። በሩ ያውና ልቅበል ውጪ ብዬ ማስገደድሽ ከሆነ ይሄን ቪዲዮ የሚያይ ሰው ራሱ ይታዘበኛል። ለቤቱ ሰው መጥቶ ውጪ ብሎ እንዴት ያባራል ነው የሚባለው። ግን በክብር በሰላም እኔና አንቺ እንድትዋደድን እንድተፋቀርን ኖረናል። አሁን እኔ ሴት ልጅ ደባል አድርጌ ቤቴ ማኖር አልፈልግም። ውጪ ልኝ። ምክንያቱም አንደኛ ነገር ከአንቺ ጋር ማደር አልችልም። እኔ አንድ ቤት ውስጥ ሳንጋባ ማለት ነው። ይካዛና ስር እንዴ ነው እኔና አንድ ላይ የምንኖረው። ስለዚህ ውጪ ልኝ። ደባል መኖር የምትፈልግ ከሆነ ከኔ ጋር ተጋብተን ነው የሚሆነው። ማይ ገብቶሻል? ሳንጋባ እኔ ራሴን አላምነው ከአንቺ ጋር ተኛው ማለት ራሴን ማመን አልችልም። ገብቶሻል? በቃ ውጣ ከዚህ ቤት የምትለው ከሆነ የኔ ቤት ነው እኮ ይሄ እኮ የኔ ቤት ነው። የኔ ቤት እኮ ነው የመጣሽው አንቺ እና ምን አገባኝ እኔ ምን አገባኝ? ይኸውልሽ ማይ እኔ ከአንቺ ጋር ደባል መኖር አልችልም። ለምን ቤቷ አንድ ቤት ናትና እዛ ጋር ተኛለሁ። ልጅ ጋር እኔ አልደርስብህ። አንቺ እዛ ጋር ተኝተሽ እኔ እዚህ ጋር ተኝቼ ሴት አንቺ እዛ ጋር ተኝተሽ እኔ ስሜቴን መቆጣጠር አልችልም። በዛ ላይ ወድሻለሁ። በዛ ላይ ስሜቴን መቆጣጠር ስለማልችል አንቺን ቤትሽ እኔም ቤቴ የኔ ቆንጆ አምስተሽ ይሄ አትጨምራለህ። ቁጣ ቤት ግን ኒካ ካሰርን አብረን መኖር ደባልነት ብቻ ሳይሆን ያኖርሻለሁ። አይ አይደለም ውጣ አስፈላጊ አይደለም። አሁን በክብር ውጣ ማፍቴ መስለኝ ከነኮተት ኮተትሽን ይዘሽ የመጣሽውን እቃሽን ይዘሽ ውጪ። እኔ ምንም ኮተት አይደለም። በመጀመሪያ ደረጃ ኮተት አይደለም። እንትን ነው እቃ። እኔ ምን አገባኝ? ውጪ ሰፊታ ተሰብደኝ ነው እንዴ? ብቻሽን ጉሊት ያፍራሽ ይሄ ፎጣ በግራሽ ነው የተነሳሽ። በዛ ተኛለሁ፣ በዛ ተራሳለሁ፣ በዛ ፎጣ ለብሼ ተኛለሁ። አሁን እሺ ውጪ ልኝ። በቃ እኔ አልፈልግም ምንም ነገር። አይኔ ተጎልጉሎ የጣልኩ እኮ ውጣ ከፈለክ ራስክ። ለምን ነው የምወጣው ከቤቴ እንዴ? ተሰብጂኝ ነው እንዴ? ለምን ነው ማሳብድክ? እኔ ካንቺ ጋር አልኖርም። ትኖራለህ ካልኩ ትኖራለህ፣ አልኖርም ካልክ ደግሞ ቤቱ ያውና መንገድ ያውና ቀጥ ብለህ ወጥተህ ውልቅ ብለህ ጥፋ ከዚህ። አንቺ ስንት ነገር ያደረግሽኝ ልጅ እኔ ካንቺ ጋር እንዴት እኖራለሁ? ምን አድርጌያለሁ? አልኖርም። እኔ ውጪ አልፈልግም። ስንት ነገር ስትል ምን አድርጌያለሁ? እኔ ልታሳብጂኝ ልጋየኝ ነው እንዴ መጣሽው? ምን አድርጌያለሁ? ቆይ ውጪ ለኔ በቃ እኔ አልፈልግም። ምን አድርጌያለሁ? ምን ያላደረግሽኝ ነገር አለ? ምን አድርጌያለሁ? እኔ አልፈልግም ካንቺ ጋር መኖር። ጭቅጭቅ ነው እንዴ የምፈልጊው? ውጪ አታርክልኝ። እናት አልወጣም። እኔ እንዴ አልወጣም። ለምን ደግሞ አትወጪው? ልገይኝ ነው እንዴ አንቺ ልጅ የመጣሽው? አልወጣም። እኔ እንድኖር አትፈልጊም? ድብን ባለ ኳስ ማየት ምናምን ነገር የለም። አርፈ ከኔ ጋር ትቀመጣለህ። ወጥ ስሰራ አብረን እንሰራለን። ከዛ ደግሞ መተኛት ካለብህ አርፈ ትተኛለህ። ገባካ? ይሄ መዞር ከጓደኞች ጋር መዞር ምናምን ቀረ። ድሮ ቀረ። አሁን ተሰበሰባለህ። አርፈ ቁጭ ትላለህ። ይኸውልሽ እንደዚህ አይነት ወንድ ከፈለግሽ 30 40 50 እዛ ሼባዎቹ ምናምን ፈልገሽ እዛው እኔ ያሰን ገና አልተረጋጋሁም። ገና ብዙ ነገር ይቀረኛል። ውጪ ልኝ አንዴ። አይነ ተጎልጉሎ ይውጣ። ገና ትዳር ታስይዘኝ ነው እንዴ? ውጪ ልኝ። እኔ አልፈልግም እንዴ? ውጪ ሴትዮ። አልወጣም። ለምን ነው የምወጣው? እኔ መሰብሰብ አልፈልግም። ከኔ ጋር ደባል እንድትኖር አልፈልግም። ውጪ። ቡና አፍላልኝ። እንደውም እንግዳ አታከብርም? ቡና ታፈላ? ነይ ውጪ። አልበለዚያ እኔ የምወጣው ከዚህ ቤት። ነገርኩህ እኮ ቁም ነገሩን በስነ ስርዓት ነገርኩህ። ስልችት ነው ያለኝ። እኔ ብዬ ህይወት ሁላ ሰልችታኛለች። ከዚህ ጋር ነው ፍርጥ ብዬ የምገላገለው። ግልግል ፍርጥ አላ ፍርጥ ድብን ነው። አዎ እሱ ለዛ እስር ቤት ተይዘሽ ስትወረወሪ ታወሪያለሽ። ሀሰን ምንድነው ስራክ? ያማል ነገው ሄድ አትጃጃል። ምንድነው ልቀቀኝ። ያማል እንዴ? ታዲያ ምንድነው የምትሰራው? ልዘል ነው እንዴ? ምን አገባሽ? እኔ በቃ አልፈልግም። እንዴ አልፈልግም። መብት
አብረን ትኖራለህ። እኔ ካንቺ ጋር መኖር ፈልጋለሁ። በቃ እኔ መዝለል ነው የምፈልገው። ካንቺ ጋር ከምኖር መዝለል ይሻለኛል። ዘላለሁ። ሀሰን ስነ ስርዓት ነው። ለምንድን ነው የማልዘለው? ምን አገባሽ? እኔ አይደለም ዘለው ከታሰርኩ ብለሽ ፈርተሽ ነው ወይስ ከዚህ ላይ ዘልዬ ሲጀመር እኮ አልሞትም ልሰባበር ነው። ስለዚህ እና ተሰባብረክ የማለዳ ነው የምትሆነው። ምን አገባሽ? የሚያሳክመኝ ሰው ያሳክመኝ። አትገፍትሪኝ። እኔ ከፈተሽ እንትን ማድረስሽ አሁን ዞር በይ ልዝለልበት። ሴቲቱ ያማታል እንዴ? ሀሰን ስነ ስርዓት ነው። ሰው በገዛ ሀገሩ መስደል ሰው በገዛ ቤቱ መስደል አይችልም እንዴ? ወርደህ በደንብ አድርገህ ቅረጽ። እኔ ስሞት እሷ እንድትታሰር ነው እንድትታሰር ስነ ስርዓትን ያዛሰን እንደው ማስረጃ ይኖራታል ማለት ነው። ማስረጃ ምትለው ሀሰን ስነ ስርዓትን ይዘና ግባ። ለምንድን ነው የምገባው? ምንድን ነው እየረክ ያለው? ምንድን ነው ልዘል ነው? ስፖርት ነው በቃ እዘላለሁ። ስፖርት ብለሽ አስቢ። ኧረ እባክህ ስነ ስርዓት ይዘህ ግባ። ሂድ። ምንድን ነው አስሬ ስነ ስርዓት? እንደውም ነው አንቺ ራስሽ ነይ ግቢ። አንቺ ትዘጊያለሽ ከኔ ጋር ትዘጊያለሽ። ከኔ ጋር ስላልኩ ነው ትዘጊያለሽ ከኔ ጋር። ሀገር እያሳየኝ ነው። ምን ሀገር አየ? ምን አገባኝ? ኧረ ተወኝ። ምን አገባኝ? እና ግባ ሀሰን። ሰው በገዛ ቤቱ መዝለል ይችላል፣ በገዛ ቤቱ እንደፈለገ። አንተ ለምን አትሄድም እንዴ? ለምንድን ነው የሚሄደው? ለምንድን ነው የማይሄደው እንዴ? ይሄድና ታች ሆኖ እንደውም እኔ ከታች ስፈርጥ በደንብ አድርጎ ይቀርጻል። ለምስትሽ ልቀቂኝ። አሁን ነይ። የመሞት እቅድ መቼ ነበር ያመጣው? አንቺ ነይ ግቢ። ኧረ ሀሰን ሂድ። እሱ ለምንድን ነው የምሄደው? ለምንድን ነው የምሄደው? ሂድ በቃ ሂድ። አንተ ስበበኝ። አንተ ሂድ። ምን አገባሽ? መሞት ፈልገህ ነው? ምን አገባህም? ተውኩት እኮ እንድዘላ የምትፈልጊ ልቀቂኝ። ትጭኛለሽ። ራሴ ነኝ ሞት። አንቺ ልቀቂኝ። እኔ አላገባህም። ይኸው ተውኩት። እምቢ። እኔ መዝለል ነው የምፈልገው። አንተ ምንድን ነው መስለል? እኔ ከድኩ በኋላ ትዘላለና እና ተመለስ። ኧረ ወይኔ አንቺ ያለሽ አንቺ ናት ትቀርዝ ነው የገደለችው እሷ ናት ይባልና እዘላለሁ። ልቀቂኝ። አንተ ስነ ስርዓት ላይ ገባሽ? ከዚህ ላይ እንድዘል አይደል የምትፈልጊው? የምትፈልጊው እሱን ነው። እሺ ወሬ ንገሪኝ መጀመሪያ። የምትፈልጊው እኔ እንድዘላ የምትፈልጊው ወደ ታች? እኔ አልፈልግም። እና ምንድን ነው የምትፈልጊው? እኔ እሄድልሃለሁ እቃዎችን ሰብስቤ። ትሄጃለሽ? አዎ። እርግጠኛ ነሽ? ከሄድሽ እሺ ሂጂ፣ ቀድመሽ ሂጂ እንጂ